ስህተት ስትሰራ ወይም መጥፎ ነገር ማድረግ ሲኖርብህ አንተ ራስህ አታድርገው። ስኬፕጎት ወይም ተወቃሽ የሚሆን ሰው ፈልግ። አንተ ሁል ጊዜ የንጽህና እና የደግነት ተምሳሌት ሆነ መታየት አለብህ። በፍጹም ስህተት ውስጥ መግባት የለብህም። ከደሙ ንጹህ ነኝ ነው ማለት ነው። ኢምፐረር ኃይለ ሥላሴ ከብዙ መሪዎች በተሻለ ለብዙ ዓመታት ስልጣን ላይ የቆዩበት ምክንያት ሮበርት ግሪን ራሱ የሚያስረዳው አንፕሬዲክተብል ስለሆኑ ተናዳው አታያቸው። የሆነን ጥቃት ከመፈጸማቸው በፊት ምንም ነገር አታይባቸውም። ጠላታቸውን እያሳሳቁ ነው የሚያጠቋቸው። ደጃዝማች ባልቻ እኮ ተጠራጥሮ ነበር። ይሄ ነገር ወጥመድ ነው ብሎ እኮ ነው። ለዛ እኮ ነው 600 ወታደሮችን ይዞ የመጣው። ግን ያጠቋቸው ባላሰቡበት መንገድ ነው። ለዛው እውነቱን የሚናገር ሰው ይጠላል። ምናብል ቅዠትን የሚሸጥ ሰው ግን ይመለካል። መቼም ቢሆን አንተን ተዋግቶ እንዲያሸንፍ እንዳታረገው። በዚህ የሚገኝ ሳቲስፋክሽን ወይም እርካታ ለጠላት ከባድ ነው። ስለዚህ ሰረንደር አድርገ ይህንን ሳቲስፋክሽን ታሳጠዋለህ። ድልህን አጣጠም እንጂ አትስገብገብ። ደስተኛ ካልሆኑትና እድለቢስ ከሆኑ ሰዎች ራቅ። ተከታይ ማፍራት ከፈልግ አንደኛ ግልጽ ያልሆነ ግን ትልቅ ተስፋ የሚሰጥ ንግግር ተናገር። ሁለተኛ በባለፈው ቪዲዮ ስለ The 40 Laws of Power መጽሐፍ ጥቂት ህጎችን አይተን ነበር። መጽሐፉ እጅግ አከራካሪ ቢሆንም በውስጡ የያዛቸው እውነታዎች ግን በዚህ ምድር ላይ ስልጣን፣ ኃይል እና ተጽዕኖ እንዴት እንደሚሰራ ፍንጭ የሚሰጡ ናቸው። ብዙዎቻችሁ የቀሩት ህጎች ስትሉ ስለነበር ዛሬ ደግሞ እጅግ ወሳኝና አደገኛ የሚባሉትን 20 ህጎች በጥልቀት እንመለከታለን። በመጀመሪያ ያንን ቪዲዮ ካላያችሁት ወይም ያንን ክፍል ካላያችሁት እንድታዩት እነግራችኋለሁ። ምክንያቱም ዛሬ እዚህ ላይ የማነሳቸው ነገሮች ያንን ካላያችሁት አትረዱት። በዚህ ቪዲዮ የምናየው ህጎች በስራ ቦታችሁ፣ በጓደኝነት መስመር ውስጥ አልፎም ተርፎም በንግድ ዓለም ውስጥ ሰዎችን እንዴት ማንበብ እንደምትችሉ እና ራሳችሁን እንዴት መጠበቅ እንደምትችሉ የሚያስተምሩ ናቸው። ቪዲዮ ረጅም ሊሆን ይችላል፣ ግን እስከ መጨረሻው ከተከታተላችሁኝ ስለ ሰው ልጅ ባህሪ ወይም human nature ያላችሁ እይታ ሙሉ በሙሉ በእርግጠኝነት እንደሚቀየር ልነግራችሁ እወዳለሁ። ቃላው እንደሰን ባላለው ወደ ዩቲዩብ ትምህርታዊና ጠቃሚ ነገሮችን ለማየት የምትመጡ ከሆነ ኦቶቲያ ትክክለኛው ቦታ ስለሆነ ይህንን ቻናል ሰብስክራይብ በማድረግ ቀጣይ እንደዚህ አይነት ቪዲዮዎች ሲለቀቁ እንዳያመልጣችሁ የደወል ምልክቱ መጫናችሁ እርግጠኛ ሁኑ። ቪዲዮንም ላይክ እና ሼር በማድረግ ጀምሩ። ባለፈው ካቆምንበት ነው የምንጀምረው። ሁለተኛው ህግ Never put my trust in friends, learn how to use enemies. በጓደኞች ላይ ጥልቅ እምነት አይኖር። ጠላቶችን እንዴት መጠቀም እንደምትችል ተማር። አብዛኞቻችን ስራ ስንጀምር ወይም እርዳታ ስንፈልግ መጀመሪያ የምናስበው ጓደኞቻችንን ነው። ነገር ግን ሮበርት ግሪን የሚለው ጓደኛ ከጠላት በላይ ሊጎዳት ይችላል። ለምን? ምክንያቱም ጓደኛ አንተን በደንብ ያውቃል። አንተ ስታድግና ስትቀየር በውስጡ እንበይ ወይም ቅናት ሊያድርበት ይችላል። ብዙ ጊዜ ጓደኞች ለምን እሱ ከኔ በለጠ የሚል ስሜት ሳያውቁት ሊሰማቸው ይችላል። በተቃራኒው ግን ጠላትህ የነበረ ሰው ለአንተ ታማኝ የመሆን እድሉ ሰፊ ነው። ምክንያቱም እሱ አንተን ለማስደሰት እና ራሱን ለማረጋገጥ ወይም ፕሩቭ ለማድረግ ጠንክሮ ይሰራል። እንደውም ምንድን ነው የሚለው ከጠላት በላይ ጓደኛ ፍራው ነው። ጠላት እንኳን ባይኖርህ ጠላት ፈልግም። አንዴ ጠላት ከሆነ ጠላት ነው። ቢያጠቃም እንኳን ኤክስፔክት አደርገዋለህ። ጓደኛን ግን ኤክስፔክት አታደርገው። ለምሳሌ አንድ ትልቅ ንጉስ የቅርብ ጓደኛውን በስልጣን ይሾመዋል። እውነተኛ ታሪክ ነው የምነግራችሁ። ጓደኛው ግን ከጊዜ በኋላ ንጉሱን ለመገልበጥ ያሴራል። ይሄ ለምን ሆነ? ምክንያቱም ንጉሱ የሰጠው ስልጣን እንደ ግዴታ ሳይሆን እንደ ጓደኝነት ስጦታ ስላየው ሊጠቀምበት ሞከረ። ስለዚህ ጠላቶችን እንዴት መጠቀም እንዳለብህ ማወቅ ያስፈልጋል። ሶስተኛው ህግ ካንስል ዩር ኢንቴንሽንስ ወይም ዓላማን ደብቅ። ሰዎች ምን ለማድረግ እንዳቀድ ካላወቁ አንተን ለመቃወም መንገድ አይኖራቸው። አብዛኞቻችን በደስታ ስሜት ውስጥ ሆነን አዲሱን ቢዝነሳችንን ወይም እቅዳችንን ለሰው እናወራለን። ይሄ ትልቅ ስህተት ነው። ዓላማን ለመደበቅ ስማክ ስክሪን ወይም የሆነ መጋረጃ ተጠቀም። ሌላ ተራ ነገር እያወራ ሰዎች ትክክለኛው ግብን እንዳያዩ አድርጋቸው። ወደ ትክክለኛው ወዳልሆነው ታዝ ወይም መንገድ ውሰዳቸው። አንተ እቅድን አሳክተህ ከጨረስክ በኋላ ቢያውቁትም ወይም ቢነቁም ከረፈደ በኋላ ስለሚሆን ምንም ማድረግ አይችሉም። ሰዎች ፕሬዲክተብል ወይም የሚገመቱ ሰዎችን በቀላሉ ይቆጣጠራሉ። አንተ ግን አንፕሬዲክተብል ነው። ባለፈው አንድ ታሪክ
ነግሬያችሁ ነበር። ስለ ኤምፐረር ኃይለ ሥላሴ ታሪክ እዚህ መጽሐፍ ላይ እንደተካተተ ነግሬያችኋለሁ። እሱን ታሪክ በዚህኛው ህግ ስር ነው እንደ አንድ ምሳሌ ያመጣው። ዓላማህን ደብቅ በሚል አጠር አድርጌ ልንገራችሁ። በ1920ዎቹ አጋማሽ ኤምፐረር ኃይለ ሥላሴ ስልጣናቸውን እያጠናከሩ በነበረበት ወቅት ትልቁ ተቀናቃኛቸው የሲዳሞ ገዢ የነበሩት ደጃዝማች ባልቻ ነበሩ። ብዙዎቹ ስልጣናቸውን፣ ኃይላቸውን ለኃይለ ሥላሴ ሰረንደር አድርገዋል። ደጃዝማች ባልቻ ግን እጅግ ኃይለኛ ብዙ ሰራዊት ያላቸው እና ለኃይለ ሥላሴ አንገዛም ብለው የነበሩ ነበሩ። ኤምፐረር ኃይለ ሥላሴ ጦርነት ውስጥ ገብተው ደም ከማፋሰስ ይልቅ ጥበብን የመረጡት። ምንድን ያደረጉት? ምናልባት በጉልበት ሊያስለቅቋቸው ይችሉ ነበር። በ1928 አካባቢ ኤምፐረር ኃይለ ሥላሴ ደጃዝማች ባልቻን ወደ አዲስ አበባ ለግብዣ ጠሯቸው። ደጃዝማች ባልቻ በጣም ተጠራጥረውት ነበር። ማለት ከዚህ በፊት የነበሩትን ታሪኮች ያውቃሉ፣ እንዴት አድርገው ሌሎቹን እንዳጠመዷቸው። ደጃዝማች ባልቻ ምንድን ነው ያሉት? የዚህን ጊዜ ምን አሉ? እኔ የምመጣው የራሴን ጠባቂዎች ይዤ ነው። 600 ያህል የሚደርሱ ፐርሰናል ቦዲጋርዶች ቤስት የተባሉትን ይዘው መጡ። በሚገርም ሁኔታ በዚህ ሀሳብ ኤምፐረር ኃይለ ሥላሴ ተስማሙ። እንዲሁም በሚገርም ትህትና ነው የሚለው። ከዛ ደጃዝማች ባልቻ ወደ አዲስ አበባ ሲመጡ ኤምፐረር ኃይለ ሥላሴ ናቸው የተቀበሏቸው። አሁንም በታላቅ ትህትና ነው። ልክ እንደተገናኙ ደጃዝማች ባልቻ ለኤምፐረር ኃይለ ሥላሴ አስጠንቅቋቸዋል። ማለት እስከ ማታ ድረስ በሰላም ካልተመለስኩኝ የኔ ወታደሮች አዲስ አበባን ለማጥቃት ትእዛዝ ተሰጥቷቸዋል የሚል ማስጠንቀቂያ ነግሯቸዋል። ማስፈራሪያም ነው። ደጃዝማች ባልቻንም ለወታደሮቻቸው ማስጠንቀቂያ ሰጥተዋል። ነቅተው እንዲጠብቁ፣ እንዳይጠጡ ለ600ዎቹ ማለት ነው ይዘዋቸው ለመጡት። ምክንያቱም ተጠራጥረው ስለነበር። በቤተ መንግስቱ ግብዣ ላይ ኤምፐረር ኃይለ ሥላሴ ለደጃዝማች ባልቻ እጅግ የላቀ ክብር ነው የሰጡት። አሞገሷቸው፣ ስጦታም አበረከቱላቸው። ደጃዝማች ባልቻንም ንጉሱ ፈርቷል ወይም ፈርተውኛል ብለው ዘናሩ። ከዚህ በኋላ እስከ መጨረሻው ድረስ ኃይለ ሥላሴ እንደፈሩ ነበር አክት ሲያደርጉ የነበሩት። ነገር ግን ደጃዝማች ባልቻ በቤተ መንግስት ውስጥ ሲበሉ ሲጠጡ በነበሩበት ጊዜ ኃይለ ሥላሴ በድብቅ ሌላ ስራ ሰርተው ነበር። የደጃዝማች ባልቻን ሰራዊት ሰፍሮ በነበረበት ቦታ ትተዋቸው የመጡትን ማለት ነው ሰዎች በመላክ ለሰራዊቱ ከፍተኛ ገንዘብና ወርቅ ሰጡ። መሪያቸውን በስልጣን ደለሏቸው። የደጃዝማች ባልቻ ሰራዊት በገንዘብ ተገዝቶ ትጥቁን ፈታ። የዚህን ጊዜ ይህንን መደለያ የተጠቀሙት በሰላም ትጥቁ ለማስፈታት ነው። በኃይል ቢያደርጉት ውጊያ ቢጀምሩ እነዛ 600 ወታደሮች ሰምተው እዛ ያጠቃሉ ብሎ አስበው ነው። ደጃዝማች ባልቻ ግን ከግብዣቸው ተመልሰው ወደ ካምፓቸው ሲሄዱ ሰራዊቱ ተበታትኖ አዲሱ የሲዳሞ ገዢ ተሹሞ ነው የጠበቋቸው። ወደ ደቡብ ሄደው ተደራጅተው ድጋሚ ለመመለስ አስበው ነበር። አልቻሉም፣ ተቆጣጥረውታል። ወደ አዲስ አበባም በድጋሚ ለመመለስ አሰቡ። ግን ኤምፐረር ኃይለ ሥላሴ ቀድሞውን ወታደሮቻቸውን አዘጋጅተዋል። አልቻሉም። ልክ እንደ ቼስ ጨዋታ ነው ቼክ ሜድ ያደረጓቸው። ምንም መንቀሳቀስ አልቻሉም። ለመጀመሪያ ጊዜ በህይወቱ ደጃዝማች ባልቻ ሰረንደር አደረገ፣ እጅ ሰጠ። ኤምፐረር ኃይለ ሥላሴ አንድም ጥይት ሳይተኩሱ ጠላታቸውን በግልጽና በጥበብ አጠፉት። ከዛም ደጃዝማች ባልቻን ከመግደል ይልቅ በክብር እንዲቀመጡ በማድረግ ለራሳቸው ጥቅም ነው ያዋላቸው። በመጨረሻም ወደ ገዳም ነው የገቡት። ይህ ነው እንግዲህ ጠላትን መጠቀም ማለት። በፍጹም ኢንቴንሽንን አታሳይ፣ ዓላማን አታሳይ። ኤምፐረር ኃይለ ሥላሴ ከብዙ መሪዎች በተሻለ ለብዙ ዓመታት ስልጣን ላይ የቆዩበት ምክንያት ሮበርት ግሪን ራሱ የሚያስረዳው አንፕሬዲክተብል ስለሆኑ ተናዳው አታያቸውም። የሆነን ጥቃት ከመፈጸማቸው በፊት ምንም ነገር አታይባቸውም። ጠላታቸውን እያሳሳቁ ነው የሚያጠቋቸው። ደጃዝማች ባልቻ እኮ ተጠራጥሮ ነበር። ይሄ ነገር ወጥመድ ነው ብሎ እኮ ነው። ለዛ እኮ ነው 600 ወታደሮችን ይዞ የመጣው። ግን ያጠቋቸው ባላሰቡበት መንገድ ነው፣ ለዛው እየጋበዟቸው። ደጃዝማች ባልቻን ኤቭሪቲንግ በሱ ቁጥጥር ስር እንዲሆን እንዲሰማቸው ነው ያደረጉት። እስከ መጨረሻው ድረስ ኢንቴንሽናቸውን አልገለጹ። ከምታስቡት በላይ ተጠራጣሪ የሆኑ ሰዎችን ዲሲቭ ማድረግ በቀላሉ ይቻላል። ልታደርጓቸው ትችላላችሁ። የሆነ መጋረጃ ነገር አድርጉ፣
እይታቸውን ጋርዱት። ከዛ እናንተ ጥፍ ብላችሁ የራሳችሁን ስራ ስሩ። በመጨረሻ ላይ ደጃዝማች ባልቻ ወደ ገዳም ከመግባታቸው በፊት የተናገሩትን ነገር ልንገራችሁ። የመጨረሻ ቃሉ ነው ይባላል። መቼም ቢሆን የራስ ተፈሪን ፓወር አንደር ኤስቲሜት እንዳታረጉት። የሚሰራው ወይም የሚንቀሳቀሰው እንደ አይጥ ነው፣ ግን መንጋጋው ግን የአንበሳ ነው ያለው የሚባለው። ይህን ይመስላል አጭሩ ታሪኩ ማለት ነው። አምስተኛው ህግ ላይ ስንመጣ so much depends on reputation guard it with your life። ስም ላይ ብዙ ነገር ይወሰናል፣ በህይወት ተከላከለው። ስም ወይም reputation ካለ ምንም ሳታደርግ ሰዎች ይፈሩሃል ወይም ያከብረዋል። ስም አንዴ ከጠፋ ግን ሰዎች አንተን ለማጥቃት አይፈሩም። በመጀመሪያ ስምህን በሆነ አንድ ጠንካራ ነገር ገንባ። ለምሳሌ ታማኝነት፣ ጎበዝ ወይም አደገኛ ተብለህ ልትታወቅ ትችላለህ። ያ ስም እንደ ጋሻ ሆኖ ይጠብቅሃል። ጠላቶች ስምህን ለማጥፋት ሲሞክሩ ደግሞ አንተ ሳትሆን ሌላ ሰው እንዲያጠፋቸው አድርግ። ወይም በአንተ ሬፑቴሽን የተደነቁ ሰዎች ጠላቶችን ያጠቁልሃል። አንተ ሳትሆን ራስን የምትከላከለው በአንተ የተደነቁት ናቸው። ብዙ ጊዜ ይህንን ነገር በማህበራዊ ሚዲያው ላይ ታዩታላችሁ። አክቹዋሊ የተለመደ ነገር ምንድን ነው? አንድ የሆነ ታዋቂ ሰው የማይሆን ስራ ሊሰራ ይችላል። ከዛ የሆነ ሰው ይነሳና ይተቸዋል፣ ይሰድበዋል ምናምን። ከዛ ደግሞ ሌላ ሰው ይነሳና ከጥግ ጋር ይህንን የተቸውን ሰው ይዞ ለታዋቂ ሰው ወግኖ የተቸውን ይሰድበዋል፣ ይተቸዋል ምናምን። ይሄ የሆነው በዛ ታዋቂ ሰው በገነባው ስም ምክንያት ለሱ ደጋፊ ጠላቶችን የሚከላከሉለት አሉ። 10ኛው ህግ ኢንፌክሽን avoid the happy and the lucky። ደስተኛ ካልሆኑትና እድለቢስ ከሆኑ ሰዎች ራቅ። ይህ ህግ በጣም አስፈላጊ ነው። ስሜት ወይም ኢሞሽን ተላላፊ ነው፣ ልክ እንደ በሽታ ነው። ሁልጊዜ የሚያማርሩ፣ ችግር ውስጥ የሚገቡ እና እድለቢስ ነን የሚሉ ሰዎች ያንተንም ህይወት ያበላሹታል። ከሌላ ሰው መጥፎ ኢሞሽናል ስቴት፣ ስቃይ፣ ሚዝሪ አንተ ልትሞት ትችላለህ። አንተ ምንም ያህል ብትረዳቸው እነሱ የራሳቸውን መጥፎ ፓወር ወደ አንተ ያስተላልፋሉ። ይልቅስ ስኬታማ፣ ደስተኛ እና ፖዚቲቭ ከሆኑ ሰዎች ጋር ተቀላቀል ነው። 12ኛው ህግ ላይ ደርሰናል። use selective honesty and generosity to disarm your victim። ሰለባ ለመቀነስ የተመረጠ ታማኝነትና ልግስናን ተጠቀም ነው። አንድ ሰው ማጥቃት ወይም ማሳመን ከፈለግ መጀመሪያ ታማኝ መስለህ ቅረበው። አንድ ጊዜ እውነተኛነትን ካሳየ ያ ሰው አንተን ማመን ይጀምራል። ያኔ ጥበቃውን ያነሳል ወይም ዝቅ ያደርጋል። ይህ ልክ እንደ ትሮጀን ሆርስ ነው። ስጦታ በመስጠት ወይም አንድ ምስጢርን በማካፈል የሰውን ልብ ትገዛለህ። ከዛ በኋላ የፈለግከውን ነገር ብታደርግ ጥርጣሬ ውስጥ አይገቡም። ትሮጀን ሆርስ ልክ እንደ ኮምፒውተር ቫይረስ ነው። ህጋዊ የሚመስለው ግን አንዴ ክሊክ አደረጋችሁት ማለት ሲስተም ውስጥ ይገባል። ከዛ በኋላ ያበላሽባቸዋል። 13ኛው ህግ ላይ when asking for help appeal to people's interest never to their mercy or gratitude። እርዳታ ስትጠይቅ የሰዎችን የግል ጥቅም ጥቀስ እንጂ ርህራያቸውን አትማጸን። ሰዎች እርዳታ ሲፈልጉ ባለፈው እኮ ረድቻለሁ ወይም እባክህ እዘንልኝ እርዳኝ ይላሉ። ይህ በፍጹም አይሰራም። ሰዎች በባህሪያቸው ራስ ወዳድ ናቸው፣ ሰልፍ ኢንትረስትድ ናቸው። አንድ ሰው እንዲረዳ ከፈለግ እሱ አንተን በመርዳቱ ምን እንደሚያገኝ ንገረው። ይህንን ካደረክልኝ ያንተ ቢዝነስ እንዲህ ያድጋል በል። ያን ያ ሰው በደስታ ይረዳል፣ ምክንያቱም ለራሱ ጥቅም ሲል። 19ኛው ህግ ላይ know who you are dealing with, do not offend the wrong person። ከማን ጋር እየተነጋገርክ እንደሆነ እወቅ፣ የማይሆን ሰው እንዳታስቀይም። በዚህ ዓለም ላይ ብዙ አይነት ሰዎች አሉ። አንዳንዶች ሲሰደቡ ዝም ይላሉ፣ አንዳንዶች ግን በውስጣቸው ቂም ይዘው ለዓመታት ተከታትለው ያጠፈዋል። አንድ ሰው ከመጋፈጥ በፊት ወይም ቀልድ ከመቀለድ በፊት ያ ሰው ማን እንደሆነ አጥና። the arrogant and proud man ከሆነ በቀላሉ አይለቅህም። the calculated revenge seeker ከሆነ ደግሞ በዝምታ መጥቶ ያጠቃል። ሰውን መገመት ትልቁ ስህተት ነው። አንዳንድ ሰዎች ከላይ ስታያቸው ልክ እንደ በግ ናቸው፣ ውስጥ ግን ተኩላ ናቸው። ከነከሱ ካይለቁ። ተቀናቃኝን በጥንቃቄ ተጋፈጥ። 20ኛው ህግ ላይ ደርሰናል። do not come to anyone
ከየትኛውም ጋር አትወግን፣ ሁልጊዜ ነፃነትን ጠብቅ ነው። በሁለት ተፋላሚ ወገኖች መካከል ከሆንክ ለአንዱ ወግነ ብቻ ታማኝ አትሁን። ይልቁንም ሁለቱም አንተን እንዲፈልጉ አድርጋቸው። እርስ በርሳቸው ይጫወቱ፣ ይፋለም። ለማንም ቃል አትግባ። አንተ የሁኔታዎች ተቆጣጣሪ ትሆናለህ። ሰዎች አንተን ለማግኘት ይሽቀዳደማል። ይህ ህግ ኢንዲፔንደንስ ይሰጣል፣ ነፃነት ይሰጣል። 22ኛው ህግ ላይ use the surrender tactic transform weakness into power። የእጅ መስጠት ስልት ተጠቀም፣ ድክመትህን ወደ ኃይል ቀይር። አንተ ደካማ በሆንክበት ሰዓት መታገል ትርፉ መውደቅ ነው። በዛ ሰዓት እጅ መስጠት የተሻለ ስልት ነው። ምክንያቱም እጅ ስትሰጥ ጠላትን ግራ ታጋባዋለህ። እሱ አንተን ማጥፋት ሲፈልግ፣ አንተ ግን እሺ ብለህ ትገዛለህ። ይህ ጊዜ ይገዛልሃል። በዛ ዝምታ ውስጥ ሆነ ጠላትን ታጠነዋለህ፣ ኃይልን ታከማቻለህ። እናም በምትችልበት ሰዓት ተመልሰህ ትመተዋለህ። መሸነፍ ሳይሆን ታክቲካል ሪትሪት ነው። መቼም ቢሆን አንተን ተዋግቶ እንዲያሸንፍ እንዳታረገው። በዚህ የሚገኝ ሳቲስፋክሽን ወይም እርካታ ለጠላት ከባድ ነው። ስለዚህ ሰረንደር አድርገህ ይህንን ሳቲስፋክሽን ታሳጠዋለህ። ባይ ዘ ዌይ ይሄ አርት ኦፍ ዋር መጽሐፍ ላይ አለ ይሄ ህግ ማለት ነው። 23ኛው ህግ ላይ ደርሰናል። ኮንሰንትሬት ዩር ፎርስ፣ ኃይልን በአንድ ቦታ ላይ አከማች። ይህ ህግ ከፎከስ ወይም ትኩረት ጋር የተያዘ ነው። ብዙ ቦታ ላይ ተበታትነ ከምትሰራ አንድ ጠንካራ ቦታ ላይ አተኩር። አንድን ትልቅ ድንጋይ ለመስበር በብዙ ቦታ ላይ መምታት ሳይሆን አንዷ ደካማ ጎን ላይ ደጋግመ መምታት ውጤት ያመጣል። በቢዝነስም ሆነ በስራ በብዙ ዓላማዎች አትወጣር። አንዱንና ዋናውን ነገር ይዘ ግፋበት። ሁሉ ጊዜ ኢንቴንሲቲ ከኤክስቴንሲቲ ይበልጣል የሚባል ነገር አለ። ስለዚህ ልክ ነው። 26ኛው ህግ ላይ keep your hands clean፣ እጅን በቆሻሻ አታስነካ። ስህተት ስትሰራ ወይም መጥፎ ነገር ማድረግ ሲኖርብህ አንተ ራስህ አታድርገው። ስኬፕጎት ወይም ተወቃሽ የሚሆን ሰው ፈልግ። አንተ ሁል ጊዜ የንጽህና እና የደግነት ተምሳሌት ሆነ መታየት አለብህ። በፍጹም ስህተት ውስጥ መግባት የለብህ። ከደሙ ንጹህ ነኝ ነው ማለት ነው። መጥፎ ስራዎች ስትሰራ ካት ፓውንስ ወይም አሻንጉሊቶች እንበለው ይኖራል። ስህተት ሲፈጠር ጥፋቱን በነሱ ላይ አላከ፣ አንተ ነፃ ትሆናለህ። ይህ ጨካኝ ሊመስል ይችላል፣ ግን በስልጣን ዓለም ውስጥ በስፋት የሚሰራበት መንገድ ነው። 23ኛው ህግ ላይ ደርሰናል። 27ኛው ህግ ላይ ደርሰናል። play on people's need to believe to create a cult like following ይላል። የሰዎችን የማመን ፍላጎት ተጠቅመ ተከታይ አፍራ፣ ለዛውም cult like ነው የሚለው። cult ማለት የእምነት ሲስተም ነው፣ ግን የሆኑ ግሩፕ ኦፍ ሰዎች ተሰብስበው ለሆነ ካሪዝማቲክ በጣም አሳማኝ ለሆነ ሰው ዲቮትድ የሚሆኑበት ነው። ቀስ በቀስ ለሱ እየተገዙ የሚመጡበት ነገር ነው። ሰዎች በባህሪያቸው የሆነ ነገር ማመን ይወዳሉ። ተስፋ የሚሰጣቸው ትርጉም የሚሰጣቸው ነገር ይፈልጋሉ። ተከታይ ማፍራት ከፈልግ 3 ነገሮች አድርግ ይላል። አንደኛ፣ ግልጽ ያልሆነ ግን ትልቅ ተስፋ የሚሰጥ ንግግር ተናገር። ሁለተኛ፣ የቡድን ስሜት ፍጠር፣ እኛ እነሱ በሚል። ሶስተኛ፣ የአምልኮ መሰል ስነ ስርዓቶችን ፍጠር። ሰዎች አንዴ ካመኑ በኋላ በሎጂክ ማሰብ ያቆማሉ። ኢንቱዚያዝም ላይ አተኩር እንጂ ምክንያታዊነት ላይ እና ግልጽ የሆነ አስተሳሰብ ላይ እንዳታተኩር። በመጨረሻም ይሄ መንገድ አንተ ወደምትፈልገው ኃይል ያደርሳል። ከዚህ በኋላ ተከታዮችን እንደፈለግ ትቆጣጠራለህ። ይህን መንገድ የተጠቀሙ ብዙ ሰዎች አሉ እዚህ ኢትዮጵያ ውስጥ፣ እዚህ ሀገራችን ላይ። ስማቸው ራሳቸው አስታውሷቸው። ኔክስት 30ኛው ህግ ላይ ደርሰናል። make your accomplishments seem effortless። ስኬቶች ያለምንም ጥረት የመጡ አስመሰላቸው። አንድን ነገር ለመስራት ምን ያህል እንደደከምክ፣ ምን ያህል ሌሊት እንዳሳለፍክ ለሰው አታውራ። ስራ ሲወጣ በቀላሉ እንደተሰራ አስመስል። ሰዎች አንተ ናቹራል ነገር እንዳለ እንዲያስቡ ያደርጋቸዋል። ሚስጥርን ካወቁ ግን ያንተን ማጂክ ያጠፋሉ። ለሰዎች ምን ያህል ጠንክረህ እንደሰራ የምታሳይ ከሆነ ጥያቄ ያስነሳል። መንገዱን ወይም ትሪኩን የምታሳያቸው ከሆነ ራስ ላይ ይጠቀሙታል። ስለዚህ ተጠንቀቅ። ስፔዛቱራ፣ ምናልባት ፕሮናንሴሽኑ ልክ ላልሆን ይችላለሁ። ስፔዛቱራ የሚባል የጣሊያን ቃል አለ። ከፍተኛ ጥረት ተደርጎበት ግን ምንም እንዳልተደረገበት አድርጎ የማቅረብ ጥበብ ነው። ስለዚህ
ይህን ተጠቀም ነው። 30ኛው ህግ ላይ control your options, get others to play with the cards you deal። ምርጫዎችን ተቆጣጠር፣ ሰዎች አንተ ያቀረብክላቸውን ካርታ እንዲጫወቱ አድርግ ነው። ሰዎች ምርጫ አለን ብለው ሲያስቡ ደስ ይላቸዋል። አንተ ግን የምታቀርብላቸው ምርጫዎች በሙሉ ውጤታቸው አንተን የሚጠቅም እንዲሆን አድርግ። ለምሳሌ አንድ ሰው ይህንን ስራ ዛሬ ትጨርሰዋለህ ወይስ ነገ ብለህ ብትጠይቀው እሱ ነገ ብሎ ይመርጣል። በሁለቱም ምርጫ ግን ስራው እንዲሰራ አድርጋል። ምርጫውን አንተ ስጥ፣ ውጤቱንም አንተ ተቆጣጠር። በራሳቸው ኮንትሮል ውስጥ እንዳሉ እንዲያስቡ አድርጋቸው፣ ግን ያንተ ፐፔት ናቸው። 32ኛው ህግ play on people's fantasies፣ የሰዎች ምናብ ተጠቀም። እውነታው ወይም ሪያሊቲው ብዙ ጊዜ መራርና አስጠሊታ ነው። እውነቱን እናውራ ከተባለ ሰዎች እውነታውን መስማት አይፈልጉም። ይልቁንም ህልምና ምዕናብ ወይም ፈንሲ ውስጥ መኖር ይመርጣሉ። ሰዎችን መቆጣጠር ከፈለክ እነሱ የሚመኙትን ህይወት ቃል ግባላቸው። ለውጥ በቀላሉ እንደሚመጣ፣ ሀብት በአንድ ጀንበር እንደሚገኝ ንገራቸው። እውነቱን የሚናገር ሰው ይጠላል፣ ምናብን ቅዠትን የሚሸጥ ሰው ግን ይመለካል። ቀጣዩ 35ኛው ህግ ላይ ደርሰናል። ማስተር the art of timing፣ ጊዜን ጠብቅ። መቼ መቸኮል እንዳለብና መቼ መታገስ እንዳለብህ እወቅ። በጭራሽ የሚቸኩል ሰው አትምሰል። መቸኮል በራስ ላይ ቁጥጥር እንደሌለ ያሳያል። ሁሉ ጊዜ ታጋሹ። ሁሉም ነገር ወደ አንተ እንደሚመጣ እንደምታውቅ መምሰል አለብህ። ጊዜው ሲደርስ ግን እንደ መብረቅ ፍጠን ነው። wait for the right moment የሚባል ነገር አለ። እዚህ ላይ ነው የሚሰራው ማለት ነው። 44ኛው ህግ disarm and infuriate with mirror effect የሚባል ነገር አለ። mirror effect ማለት የመስታወት ተጽዕኖን ተጠቀም ነው። መስታወት የሚያሳያችሁ የራሳችሁን ሪያሊቲ ነው። ሰዎችን ለመቆጣጠር ደግሞ ይሄንን መንገድ በጣም ጠቃሚ ነው። ጠላትህ የሚያደርገውን ነገር እንደ መስታወት እንዴት አክት እንደሚያደርግ በተመሳሳይ ሁኔታ አክታር። መስታወት ጠላትህ የሚያደርገውን ነገር መልሰ እንድታደርግ ያደርጋል። ሰው እሱ ሲያጠቃ አንተም በተመሳሳይ መንገድ አጥቃው። ይህ ያንተን ስትራቴጂ በግልጽ እንዳይረዱት ያደርጋቸዋል። አንድ አይነት ቫልዩ ከጠላት ጋር ሼር እንደምታደርግ ኢሉዥን በመፍጠር ልታጠቃቸው ትችላለህ ነው። ይህ ሁለት ጥቅም አለው። አንደኛ ጠላት ምን እያደረግክ እንደሆነ ግራ ይገባዋል። ሁለተኛ አንተ እሱን መስለህ ስትቀርብ እሱ ሳያውቀው ላንተ ይቀርባል። የሰዎችን ባህሪ ሚረር ማድረግ እነሱ ለመቆጣጠር ትልቁ መሳሪያ ነው። 45ኛው ህግ ላይ preach the need for change but never reform too much at once ይላል። ለውጥ እንደሚያስፈልግ ስበክ፣ ግን በአንዴ ብዙ ነገር እንዳትቀይር። በመጀመሪያ ሰዎች ለውጥ አይወዱም። ከነበረው መንገድ መቀየር አይፈልጉም። ለውጥ in terms of abstract ሊደግፉት ይችላሉ፣ ይረዳዋል፣ ግን አውረዳ ልተገብረው ስትል ተቃውሞ ይገጥማል። ምክንያቱም እያንዳንዱን ሰው ነው አፌክት የምታደርገው፣ የነበረውን ሀቢት ነው የምትቀይረው። ይሄ ደግሞ ትራውማቲክ ነው እና አስፈሪ ነው። ሰዎች በንግግር ለውጥ እንፈልጋለን ይላሉ፣ በተግባር ግን ለውጥ አይፈልጉም። አዲስ ስልጣን ላይ ስትመጣ ወይም አዲስ ነገር ስትጀምር የድሮ ስርዓት እንደምታከብር አሳይ። ለውጦቹን ቀስ በቀስ እና በማይታመን ሁኔታ አምጣቸው። በአንዴ ሁሉንም ነገር እቀይራለሁ ካልክ ያምፁብሃል ነው። እየጨረሰ ነው። 46ኛው ግሬድ ደርሰናል። never appear too perfect፣ ፍጹም መስለ አትታይ። ከሰው በላይ ፍጹም መስለ መታየት በጣም አደገኛ ነው። ምክንያቱም ይሄ በሰዎች ዘንድ ከፍተኛ ቅናት ይፈጥራል። ቅናት ደግሞ ዝምተኛ ጠላቶችን ያፈራባል። ሰዎች አንተ ላይ ጉድለት ሲያጡ አንተን ለማጥፋት መንገድ ይፈልጋሉ። ስለዚህ አልፎ አልፎ ትናንሽ ስህተቶችን ስራ፣ ወይም ደግሞ የሆነ ትንሽ ደካማ ጎን እንዳለ ለሰዎች አሳይ ነው። ይሄ አንተ ሂምን ያደርጋል፣ ሰዎች አይቀኑብህም። 47ኛው ህግ do not go past the mark you aimed for in victory learn when to stop ይላል። አቀድከው ግብ በላይ አትለፍ፣ በድል ወቅት መቼ ማቆም እንዳለብህ እወቅ ማለት ነው። ይሄ የብዙ ስኬታማ ሰዎች ውድቀት ምክንያት በቃ የመጨረሻቸው መጀመሪያ ይሄ ነው። አንድ ጊዜ ማሸነፍ ሲጀምሩ ሁሉም ማግኘት አለብኝ ብለው ይመጣሉ። ይሄ ግን ብዙ ጊዜ ጠላቶች እንዲያፈሩ ያደርጋቸዋል።
ድል ሲቀና ካቀድከው ቦታ ላይ ስትደርስ አቁም። በቃ ስኬት ሰውን ያሳውራል። ከመጠን በላይ መግፋት ወደ ጥፋት ይወስዳል። ድልን አጣጠም እንጂ አትስገብገብ። አሁንም ወደኋላ ሄዳችሁ ብዙ ታሪኮችን ተመልከቱ። ብዙ ኢምፓየሮች የወደቁበት ምክንያት ስግብግብነት ነው። ሁሉም ለኛ ይገባናል ብሎ ይመጣሉ። አትስገብገብ። እንግዲህ ጠቅላላ አድርገን ስናየው 40 Laws of Power 20 ህጎች እነዚህ ናቸው። እነዚህ ህጎች መጥፎም ወይም ጥሩ ተብለው አይፈረጁም። እኔም ጥሩ መጥፎ ናቸው እያልኩኝ አይደለም። ይልቁንም ዓለም እንዴት እንደምትሰራ የሚያሳዩ ቱልስ መሳሪያዎች ናቸው። እያንዳንዱ ህጎች ጨካኝ ሊመስሉ ይችላሉ፣ በተለይ አንዳንዶቹ ህጎች። ነገር ግን እነዚህን ህጎች ካላወቃችሁ ሌላ ሰው እናንተ ላይ ሊጠቀምባቸው ይችላል። እኔም እመክራችሁ የማበረታታችሁ እነዚህን ህጎች ተረድታችሁ ራሳችሁ ላይ እንድትጠቀሙበትና በስራችሁ ላይ በብልህ መንገድ እንድትሰሩባቸው። እነዚህ ህጎች ውስጥ እናንተ በጣም የተገረማችሁባቸውን ህጎች ኮሜንት ያስቀምጡልኝ። ቪዲዮ ትምህርታዊ ሆኖ ካገኛችሁት ላይክ ማድረጋችሁና ለጓደኞቻችሁ ሼር ማድረጋችሁን አትርሱ። እስካሁን 2 ክፍሎች አይተናል። ያንን ካላያችሁ ስክሪኑ ላይ አስቀምጥላችኋለሁ፣ እዩት። አይ ሆፕ እነዚህ ቪዲዮዎች ጠቃሚ እንደነበሩ። ቀጣይ 1 ክፍል ይቀረናል። እነዚህ ክፍል ላይ በጣም አደገኛ ናቸው የምላቸው ከዚህ 2ቱ ክፍሎች በተለይ አጽንኦት ሰጥተን ለሁሉም ሰው ሊያውቃቸው የሚገቡ መሰረቶች ናቸው የምላቸውን ህጎች የምናይባቸው ናቸው። ለዛሬው ግን እዚህ ላይ እናቆማለን። በዚህ መጽሐፍ ኔክስት ክፍል ላይ እስከምንገናኝ ድረስ ቻው።